ለኤርትራ መንግስትም አንድ እድሜ መግዣ ይሆናል ብዬ አስባለሁ። ምክንያቱም የኢትዮጵያ መንግስት አሁን ባለው ሁኔታ ከፋኖ ከኦላክ እና ከቲፒኤልኤፍ ጋር ያለውን ነገር ሰላም ሳይፈጥር ወደ ኤርትራ ጦርነት ይገባል የሚል ምንም እምነት የለኝም። ያው ያወጡት መግለጫም ላይ ከዚህ በፊትም ማስረስ ማረዳምጤም ለድርድር ሰፊ ልባል የኢትዮጵያ ጀት አብራሪ ምንድን ነው ያደረገው? ቀጥታ ወስዶ ያንን አሁን የጠራነውን ሚግ ወስዶ ለኤርትራ አስረከባቸው። ወረደ ቀጥታ እዛ እስር ቤት እዛ ሄደ፣ ለነሱ እጅ ሰጠ። በሰላማዊ መንገድ ነው የሰጠው። ከዛ በኋላ ሰውየው ውጭ ሀገር ነበር የሚኖረው። እንደውም አስታውሳለሁ ከለውጡ በኋላ የጠቅላይ ሚኒስትር አብይ ከመጡ በኋላ ደብረ ዘይት ውስጥ የነበረ አንድ ትልቅ ትዕይንት ነበር። እዛ ዝግጅት ላይ ነበርኩኝ። ያ ሰው መጥቶ ነበር። እንዳንተ እንደ ኢትዮጵያዊ የሀገርህን መሪ እንደዚህ የሚሳደብን ፕሬዚደንት እውቅና ሰጥተህ አምጥተህ እንደዚህ መናገሩ ራሱ አግባብ ነው ወይ? ግን ያም ሆነ ይህ የዝች የሚጓ ጉዳይ ጠቅላይ ሚኒስትሩ ያነሷት ይቺው ከኢትዮጵያ ተወስዳ እዛ ተሰጣ አሁን ድረስ ምናልባት ዝጋም ሊሆን ይችላል እኮ። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። ቴዎድሮስ ካሳና ማደገፋ ከእናንተ ጋር ቆይታ እናደርጋለን። ባለፉት ቀናት የኢትዮጵያ አየር ኃይል የ90ኛ ዓመቱን ካልተሳሳትኩኝ እያከበረ ይገኛል። በዚህ ሰሞን ጠቅላይ ሚኒስትሩም በደብረ ዘይት ተገኝተው ያስተላለፏቸው ምልክቶች አሉ። የተለያዩ የአየር ላይ ትርኢቶችንም እያየን ነበረ። ይህን አስመልክቶ የምናነሳሳቸው ጉዳዮች አሉ። እነሱን እያነሳን ቆይታ እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ከኛ ጋር ቴዲ እንዴት አለ? እንዴት ነህ? ሰላም ነው። አየር ኃይል እንግዲህ የ90ኛ ዓመቱን እያከበረ ነው ያለው እና ይህንን በሚያከብርበት ወቅት ጠቅላይ ሚኒስትር አብይ አህመድ አንድ ንግግር አድርገዋል። በጣም ትኩረት የሳበ ንግግር ነበረ። እዛ ንግግር ላይ ካነሷቸው ነጥቦች መካከል በተለይም ስለ ጦር አውሮፕላኖች ዘመን አመጣሽ ስለሆኑ እና ኋላ ቀር ስለሆኑ የጦር አውሮፕላኖች አንስተው እስካሁን ሚግ 21 ላይ ያላችሁ ሀገራት ትጠነቀቁ ይሻላል አይነት መልእክት አስተላልፈዋል እና ይሄ ቀጥታ የሚመለከተው እሳቸው በስም የጠሩት ሀገር የለም እኔ እስከሰማሁት ድረስ ይሄ ቀጥታ የሚመለከተው ኤርትራን ነው የሚል ትርጓሜ ተወስዶ ለዚህ ምላሽ የሰጡ ሰዎች አሉ። በርካታ ትንታኔ እየተሰጠበት ያለ ነገር ነው። እሱን እናነሳለን። ግን አሁን ሰሞኑን ኢትዮጵያ 90ኛ ዓመቱን የአየር ኃይል ሲያከብር እያደረገች ያለችው ነገር የጦር አቅሟን እያሳየች ነው ወይ የሚል ጥያቄ ማንሳት ያስፈልጋል አይደል? አሁን የአየር ላይ ትርኢት ሲደረግ እናያለን እና በጣም ግልጽ በሆነ ሁኔታ ያሏት የተዋጊ ሄሊኮፕተሮች፣ አውሮፕላኖች፣ ኢቨን ድሮኖች እንደውም አንዱ ድሮን ሩሲያ ሰራሽ ድሮን ሰሞኑን ነው የታየው እና ኢትዮጵያ እሱን ታጥቃለች ሁሉ የሚሉ መረጃዎች ወጥተዋል። ሩሲያ የዩክሬን ጦርነት ላይ እዛ ሶሪያ ውስጥ የምትጠቀምበት የነበረው ድሮን እሱ ድሮን እና አሁን ኢትዮጵያ እሱን ታጥቃለች። ሩሲያ ይሄንን ድሮን ለውጭ ሀገር ስትሸጥ እስካሁን ባለው መረጃ ሌሎች ሀገራት ኖሯቸው ሊሆን ይችላል፣ ግን በቪዲዮም በፎቶም አልታየም። እስካሁን ባለው መረጃ ግን ኢትዮጵያ የመጀመሪያው ሀገር ናት የሚል ነው እና እንደሱ አይነት እይታዎችም ነበሩ እና ኢትዮጵያ ለመልእክት ለምትልክላቸው ሀገሮች የጦር አቅሟን እያሳየች ነው ወይ? ምንም ጥያቄ የለውም፣ ምንም ጥርጥር የለውም። በቀጥታ አንድና አንድ መልእክት የማስተላለፍ ነገር ነው። እርግጥ ነው አየር ኃይል 90ኛ ዓመቱን ማክበር ከጀመረ ወራቶች ተቆጥሯል። ባለፈውም ዓመት የተወሰኑ ዝግጅቶች ነበሩ፣ በዘንድሮም እንደዛው። ይሄ እንደዚህ ያሉ ዝግጅቶች ግን ሀገራት በአንድና በአንድ በቀጥተኛ መንገድ ለሌሎች ሀገራት ሌሎች ጦርነት ሊከፍቱባቸው ለሚችሉ ሀገራት ቀጥተኛ መልእክት ነው የሚሆነው። በሌሎች በሀያላን ሀገራትም ይህን ነገር ማየት እንችላለን። ለምሳሌ ቻይና የአሜሪካን ለየት ያለ እንቅስቃሴ በምታይበት ጊዜ እንደዚህ ያለ የጦር እንቅስቃሴ ታያለ። ምን አይነት የሚሊቴሪው የታጠቀውን የዘመናዊ ጦር መሳሪያ ከአልባሳቱና ከሚሊቴሩ ቁጥር ብዛት ጋር ተያይዞ በቀጥታ የሚተላለፉ ናቸው። ይሄኛውም ቀጥታ ለኤርትራ ነው የሚሆነው። ግልባጭ ደግሞ ለነ ግብፅ ለነ ሶማሊያ ግልባጭ የሚላክላቸው ሀገራት አይጠፉም። ደብዳቤ እንደሚጻፈው እንደዛ ነው ብዬ ነው። ይሄ የሚጉ 23 ጉዳይ ግን ምን መሰለህ፣ ታሪኩን ወደኋላ ዞር ብለህ ስታየው
ታስታውስ እንደሆነ አንድ የቀድሞ የኢትዮጵያ ሰራዊት በህወሓት ዘመን ታስታውስ እንደሆነ ኢህአዴግ ቀጥታ እንደገባ ያደረገ የነበረው ምንድን ነው? ጀት አብራሪዎቹን፣ ትልልቅ መኮንኖችን፣ ኮሎኔሎቹን ምናምን አዛዦቹን በቀጥታ ያለምንም ጥያቄ ወስዶ እስር ቤት ነው የከተታቸው። እስር ቤት ከገቡ በኋላ እንኳን ተደጋጋሚ ጥያቄ በቃ ወይ ወታደራዊ ፍርድ ቤት ካለ በወታደራዊ ፍርድ ቤት የሚታይልን፣ አለዛ ደግሞ በችሎትና ፍትህ ይሰጠን የሚል ጥያቄ አንስተው ነበረ። ሲያነሱ ወያኔ ምንም አይነት መልስ ሊሰጥ አልፈለገም ነበረ። በኋላ ግን ምን ሆነ? የ1991 መሰለኝ የኢትዮ ኤርትራ ጦርነት ተነሳ። የኢትዮ ኤርትራ ጦርነት ሲነሳ ቀጥታ እነዛ ታስረው የነበሩትን በደርግ ዘመን የነበሩትን የጀት አብራሪዎች ነበር ያመጣቸው። ከዛ በኋላ ከነዛ መካከል አንዱ የኢትዮጵያ ጀት አብራሪ ምንድን ያደረገው? ቀጥታ ወስዶ ያንን አሁን የጠራነውን ሚግ ወስዶ ለኤርትራ አስረከባቸው። ወረደ ሄደ ቀጥታ እዛ እስር ቤት እዛ ሄደ፣ ለነሱ እጅ ሰጠ። በሰላማዊ መንገድ ነው የሰጠው። ከዛ በኋላ ሰውየው ውጭ ሀገር ነበር የሚኖረው። እንደውም አስታውሳለሁ ከለውጡ በኋላ ጠቅላይ ሚኒስትር አብይ ከመጡ በኋላ ደብረ ዘይት ውስጥ የነበረ አንድ ትልቅ ትዕይንት ነበር። እዛ ዝግጅት ላይ ነበርኩኝ። ያ ሰው መጥቶ ነበር እዛ። ያው በለውጡ ብዙዎች ወደ ሀገር ውስጥ መጥተዋል አይደል? ያም ሰው ያንን ሚግ ወስዶ ያስረከባቸው ሰው መጥቶ ነበር እና ያቺ ሚግ እስካሁን ድረስ አልተንቀሳቀሰችም፣ ተቀምጣለች እዛ። ጠቅላይ ሚኒስትር አብይ አህመድ ያነሷት ይቺኑ የጀት አይነት ሊሆን ይችላል ብዬ ነው የማስበው እንጂ ከዛ በዘለለ ኤርትራ ዘመናዊ ጦር መሳሪያ ጋር ዝግጅት አታይባትም፣ ወይ ደግሞ በድሮንም በል በሌላውም ምንም አይነት እንቅስቃሴ የምታይበት ነገር የለም። እዛው ላይ የዛን ጊዜ በነበረው ከኢትዮጵያ ስትገነጠል የነበሩት የጦር መሳሪያዎችን እንደታጠቁ ነው ያሉት። ምናልባት ከዛ በኋላ እነ ግብፅ እና ሌሎች አረብ ሀገራት እርዳታ አድርገው ሊሆን ይችላል የጦር መሳሪያ። ያም ቢሆን ግን ያን ያህል የጦር መሳሪያው ብቻውን በቂ አይደለም። የዘመነ የሰው ኃይልም ያስፈልጋልና የዘመነ የሰው ኃይልም አለ፣ ወጣትም ብዙ አለ ብለህ ልትለው የምትችለው አይደለም። ግን ያም ሆነ ይህ የዝች የሚጓ ጉዳይ ጠቅላይ ሚኒስትሩ ያነሷት ይቺው ከኢትዮጵያ ተወስዳ እዛ ተሰጣ አሁን ድረስ ምናልባት ዝጋም ሊሆን ይችላል እኮ ሞተሩ ዝጎ ሊሆን ይችላል እና ቀጥታ እሱ ነው፣ ምንም የሚያወላዳ ነገር የለውም ብዬ ነው። ለነሱ ነው ግልባጭ፣ ለነ ግብፅና ሱዳንና እንደዚሁም ደግሞ ከንግግራቸው ግን ምን ትረዳለህ? አሁን ባለፈው ሳምንት ሰሞን ረዘም ያለ ቆይታ ነበራቸው ኢሳያስ አፈወርቂ ከሀገር ውስጥ ሚዲያዎች ጋር፣ ማለት ከሀገር ውስጥ ኢኔሴንስ ከነሱ ከኤርትራ ሀገር ሚዲያዎች ጋር እና ይሳደቡ ነበረ በግል ጠቅላይ ሚኒስትሩን ኢቭን እንደዚህ ከሃዲ ፈሪ ምናምን እያሉ ይሳደቡ ነበረ እና ረጅም ጊዜ ወስደው ነው የሚናገሩት፣ ስም እየጠሩ ነው የሚናገሩት። አሁን በቅርቡ የማነ ገብረ መስቀል የማስታወቂያ ሚኒስትሩ ካልተሳሳትኩኝ ኤርትራ የብልጽግና አገዛዝ ኤርትራን እንደዚህ እያደረገ ነው በቃ እነሱ ስም ጠቅሰው ምናምን ነው የሚናገሩት፣ ወደኋላ አይሉም እና ይናገራሉ። ኢሳያስ አፈወርቂም ፈሪ ከሃዲ ምናምን እያሉ በጣም ብዙ ሰዎች ትንታኔ ሲሰጡባቸው የነበሩ ነገሮችን አሁን እንዳንተ እንደ ኢትዮጵያዊ የሀገርህን መሪ እንደዚህ የሚሳደብን ፕሬዚደንት እውቅና ሰጥተህ አምጥተህ እንደዚህ መናገሩ ራሱ አግባብ ነው ወይ የሚል ጥያቄ እስክታነሳ ድረስ ብዙ ሰዎች የሚነጋገሩት ነገር ነበረ እና ፈሪ ከሃዲ እያሉ በጣም ሲሳደቡ ነበር ኢሳያስ አፈወርቂ። በተቃራኒው ጠቅላይ ሚኒስትር አብይ አህመድ ደግሞ ንግግር ሲያደርጉ የምታየውን አይነት ንግግር ነው የሚያደርጉት እና ምንድን ነው የሚነግረን የሁለቱን ሰዎች ፐርሰናሊቲ የጠቅላይ ሚኒስትሩንም የፕሬዚደንት ኢሳያስንም ንግግሮች ስታይ ምን አይነት ፐርሰናሊቲ ነው የሚነግረን? አሁን እኛኛ ኢሳያስ ሁል ጊዜ ስድብ ነው እንደምታውቀው እና ሲሳደቡ ነው የሚሉት። ጠቅላይ ሚኒስትር አብይ ደግሞ ሚግ 21 ላይ ያላቸው ሀገራት እያሉ በግልጽ አይናገሩ። ለማን እንደሆነ ይገባናል፣ አድራሻው ግልባጩ ለማን እንደሆነ ይገባናል፣ ግን በግልጽ አይናገሩም ያሉት። ሁልጊዜ ግን የጦር አቅማችን እንደዚህ ነው፣ አሰብ የተወሰደበት መንገድ ልክ አይደለም፣ እናስመልሰዋለን ምናምን፣ ማንን አድሬስ እንደሚያደርግ ይገባናል። ግን ሰማይ አይጠሩም። የሚናገሩበት የራሳቸው መንገድ አለ እና በተቃራኒው ደግሞ ኢሳያስ አፈወርቂ ይሳደባሉ። ስለ ሁለቱ ሰዎች ፐርሰናሊቲ የሚነግረን ነገር የለም? ይኖራል፣ እሱ ምንም ጥያቄ የለውም። አንደኛ አሁን ኢሳያስን አስብ እንግዲህ ከኢትዮጵያ ከተገነጠለች ስንት ዓመት ነው? ስንት ዓመት ሙሉ ስልጣን ላይ ነው ያሉት? ስንት ዓመት ሙሉ አስተሳሰባቸው እዛው የነበረበት ቦታ ላይ ነበረ። እንደገና እድሜም ማተር ያደርጋል እኮ አይደል? የእድሜ ጉዳይ ያረጀ እየገፋ በሄደ ቁጥር የሆነ ነገር ያስፈልጋል ብዬ አምናለሁኝ እኔ። በተለይ ከእድሜ ጉዳይ ጋር በተያያዘ
የሰው ልጅ እያረጀና ጫና እንትን እያለበት በሚሄድበት ጊዜ አንድ ነገር ለውጥ ካላመጣህና ወይ ደግሞ አፕዴት የሆኑ ነገሮች ካልመጡ ከባድ ነው። አንደኛ። ሁለተኛ ያው የኛውም ጠቅላይ ሚኒስትር አንደኛ ክፉ መናገርም ይችላሉ ብዬ አላምንም። ምክንያቱም ያለንበት ሲቹዌሽን አይፈቅድም። አሁን መሀል አዲስ አበባ ሆነ ይሄ ሁሉ የአውሮፓ ህብረት እንትኖች ጨምሮ ታላላቅ ተቋማት ባሉበት፣ ኤምባሲዎች፣ ቆንስላ ጽሕፈት ቤቶች ባሉበት፣ ዓለም አቀፍ ተቋማት ባሉበት ስም ጠቅሰህ ከሌንዲ ነው ምናምን ብለህ መናገር ማለት በቃ ነገ ጠዋት በማግስቱ ጦርነቱን እንጀምራለን ተዘጋጁ እንደማለት ነገር ነው የሚሆነው እና ጸባጫሪነት ነው የሚልም ነጥብ መጣል ሊያመጣ ይችላል ብዬ አስባለሁ። ስለዚህ ከነዛ ነገሮች ላይ አንደኛ ጥንቃቄ ይመስለኛል። ሁለተኛ ግን ያው በዚህ አሁን ሙሉ ለሙሉ አርፈን ተቀምጠናል ማለትም አይቻልም። የመንግስት ሚዲያዎች ምንድን ነው የሚያስተላልፉት? ስለ አሰብ ወደብ የሚያነሱልን ነገር ምንድን ነው? ስለ ቀይ ባህር የሚነሳልን ነገር ምንድን ነው? እሱ ብቻም አይደለም። ወታደራዊ ትዕይንቱና ሌሎች ነገሮችንም ስታያቸው ምን ማለት ነው? የባህር ኃይል እንደ አዲስ ማቋቋም ማለት ምን ማለት ነው? ባህር በሌለበት ሀገር እንደ አዲስ እያቋቋሙ ከስትሄድ እኮ which means ነገ ጧት ምን ነገር ሊሆን እንደሚችል ኢንቴንሽኑን እንድታውቀው ሊያደርግ እሱ ፍላጎት እኮ ግልጽ ነው። አሁን ጠቅላይ ሚኒስትሩም መጀመሪያ ያነሱት እሳቸው ናቸው በእርግጥ እና እሳቸው ካነሱት በኋላ ጀነራሎቹም ሚዲያውም በሙሉ እያራገበው ነው፣ ኤሊቱም ሁሉም ያራገበዋል እና ኢቭን የተቃዋሚ ፓርቲ ሰዎች ራሱ አያስፈልገንም እኮ አይሉም። የባህር በሩን የምናገኝበትን መንገድ ነው የሚጠይቁት። በዲፕሎማሲ ይሁን በጦርነት ይሁን እንደዚህ የሚሉ ጉዳዮችን ነው። አንዳንድ ደግሞ ተንታኞች በቃ መፈለጋችን ካልቀረ በጦርነት በምንም በጉልበት የምናምጠው አይነት ነገር ውስጥ የሚገባሉ። ስለዚህ ፍላጎታችን ግልጽ ነው፣ የባህር በር እንፈልጋለን የሚል ነው። በቃ በጣም ግልጽ የሆነ ጥያቄ ነው። እንደውም ትላንትና አንድ መረጃ እያየሁ ነበር። የሶማሌላንዱ ፕሬዚዳንት የወርልድ ኢኮኖሚክ ፎረም ላይ ሲሳተፉ ነበር እና ከኢትዮጵያ ጋር መስራት እንፈልጋለን፣ የባህር በር አማራጭ መሆን እንፈልጋለን፣ የጅቡቲው ብቻ በቂ አይደለም፣ ከኛ ጋር አብረው እንዲሰሩ እንፈልጋለን ብለው በግልጽ ኦፈር አድርገዋል እና ሪኮግኒሽን እንሰጣለን፣ ለኢትዮጵያ የባህር በር ጥያቄ ሪኮግኒሽን እንሰጣለን ብለው ተናግረዋል። ያው እውቅና ፍለጋ መሆኑ አይጠፋኝም፣ በተቃራኒው እውቅና ፍለጋ መሆኑ ስጡን ነው። ስለዚህ ሌሎች ሀገራት መሪዎች ራሱ የሚያውቁት ግልጽ የሆነ ጥያቄ ነው፣ ኢትዮጵያ የባህር በር እፈልጋለሁ ምትሉ። ስለዚህ ጠቅላይ ሚኒስትሩም ይናገሩታል፣ ሚዲያዎቻችን ይናገሩታል፣ ጀነራሎች ይናገሩታል። የተደበቀ ነገር አይደለም። ይህንን ነገር ማኒፌስት ያደረግንበት መንገድ ግን አሁን አጥብበን ጉዳዩን በጠቅላይ ሚኒስትሩ ልክ ነው የምናየው። እሳቸው የሚናገሩበት መንገድና አይ ኢትዮጵያ ይህንን ጥያቄ ያነሳችበት መንገድ ልክ አይደለም የምትለው ኤርትራ በፕሬዚዳንቷ በኩል የምትናገረው ነገር ሚዛን ላይ ሲቀመጥ የሁለቱን ሰዎች ፐርሰናሊቲ የተለያየ መሆን ያሳየናል። ያ እዛ አስመራ ቁጭ ብሎ ስድብ ነው የሚሳደበው። እዚህ ያሉት ኢቭን አንተ ተርጉመህ በሌላ ነገር አዙራ ስድብ ልታደርገው ትችል ካልሆነ በስተቀር በግልጽ እንዴት ተሳድቧል ብለህ የምትለው ነገር የለም። ዲፕሎማቲካሊ ይሄ ጥሩ ነው። ጠብጫሪ ናችሁ እንዳትባልም ያደርጋል። ቅድም የሰጋው የጠብጫሪነት ጉዳይ አለ። አሁን ኢሳያስ አፈወርቂን በዓለም መንግስታት ፊት ትክሰሰው ብትል ይኸው እኮ ፈሪ ብሎኛል፣ ይኸው እኮ ከሃዲ ብሎኛል የሚል ጥያቄ ልታነሳ ትችላል። አላልኩም አይልም። የቪዲዮ ማስረጃ ያለበት ጊዜ ነው። ጠቅላይ ሚኒስትሩ ግን አይን የባህር በር ያስፈልገናል ነው ያልኩት። ኢትዮጵያ 100 ምናምን ሚሊዮን ህዝብ አላት፣ ሊራብ አይችልም ነው ያልኩት። በዚህም አለ በዚህ የባህር በር ያስፈልገናል ነው ያልኩት። የባህር በሩ የሄደበት መንገድ ልክ አይደለም ነው ያልኩት። አሻጥር አለው ነው ያልኩት እንጂ የተሳደብኩት ሉዓላዊነቱን የገፈፍኩት ሀገር የለም ነው መልሳቸው የሚሆኑ። ስለዚህ ሁለቱን ሰዎች ሚዛን ላይ ስታስቀምጣቸው ዲፕሎማቲካሊ ማን ነው ጥሩ ነጥብ እያስቆጠረ ያለው ማለት ነው። በሌላ አነጋገር ኢሳያስ በነገራችን ላይ ዲፕሎማሲ ብዙ የገባቸው ነገር ወይም ደግሞ በዛ ደረጃ የምታስባቸው ስብዕና ያላቸው አይመስሉኝም። አሁን እኮ ብቻ አይደለም እኮ የአልጀርሱ ስምምነት ላይ እኮ ስብሰባ ጥለው የወጡ ሰው ናቸው አይደል? በቃ በእርግጥ ረግጠው መውጣት መብታቸው ነው። በሀሳብ አለመስማማትም መብታቸው ነው። ግን እንደዛ ንዴታቸውን በኃይለኛው ሊያሳይ በሚችል አይነት መንገድ ከኋላ ያሉትንም እየገላመጡና አጋሮቻቸውን ብቻ ይዘው የመውጣት አይነት ነገር ምናምን ስታይ ስለ ዲፕሎማሲ ብዙም ያን ያክል የሚጨነቁ ምንም የሚያደርጉ አይነት ነገር ያለ አይመስለኝም። እንደውም ከሳቸው ይልቅ ትንሽ የማስታወቂያ ሚኒስቴራቸው የተረጋጉ ሰው ይመስሉኛል። ከዛ ባሻገር ግን እኔ ሁለቱም ሀገር ላይ በተለይ ኢትዮጵያ ጋር የባህር በር ፍላጎቱ አለ። ምንም አንድ ሁለት ብለህ የምትለው ነገር አይደለም። ግን ያንን
በምን አይነት መንገድ ሊፈጸም እንደሚችል ምንም አይነት አማራጮች እንደዚህ ናቸው የሚል ነገር አይደለም። በቃ እንፈልጋለን የሚለው ነገር ነው ያለው። ይሄ ፕላን ኤ፣ ፕላን ቢ፣ ፕላን ሲ እኮ ብለህ እያንዳንዱን የምትይዘው አይነት ነገር መሆን መቻል ነው ያለብህ። ምናልባት ጦርነት አንፈልግም፣ ጦርነት የመጨረሻው ነው ብለን ካልን ደግሞ እውነትም እንደተባለ ያው መጀመሪያ ኃይልህን ማሳየት አለበት። ጡንቻህን እንደዚህ ታጥቃለሁ፣ እዩኝ፣ እወቁኝ ምናምን እንደ ጎልያድ ራስን ማሳየት አለበት። ከዛ በኋላ የዲፕሎማሲውንም ሌላውንም ነገር ሰውየው አማራጭ እንዲቀበል እሱ ነገሮች ያስፈልጋሉ። በሌላ ግን እኔ አሁን አንተ ካነሳኸው ሳናነሳው ማለፍ የሌለብን አንድ ነገር ብዬ የማስበው የዚህ የወርልድ ኢኮኖሚክ ፎረሙ ላይ አስበው እንግዲህ ሶማሌ እንግዲህ ገና እውቅና ያላገኘችዋ ሀገር በዚህ ልክ መታ እዛ ላይ ፓርቲሲፔት ስታደርግ ኢትዮጵያ አልተሳተፈችም። በመሪ ደረጃ ነው ያልተሳተፈች። መሆን ያለበት በመሪ ደረጃ ስለለመድ ነው። ጠቅላይ ሚኒስትር መለስ ዜናዊ መሆን ያለበት ስለለመድን አሁን ኤክስፔክት እናደርጋለን ዶክተር አብይን እንጂ እና አህመድ ሽዴ ተሳትፈዋል ገንዘብ ሚኒስትሩ። አዎ፣ ግን እኛ ደግሞ በዛ ደረጃ አይደለም። አንደኛ እኮ በነገራችን ላይ ተሳታፊ ስትልክ እኮ የምትልከው ሰው የስልጣን ምንነት ያንተ ለቦታ የሰጠውን ቦታን ክብር ሊያሳይ ይችላል። ለምሳሌ ልንገርህ ልበል። አሁን አንድ የአሜሪካ ፕሬዚዳንት ይመጣል ቢባል አህመድ ሺዴ ነው የውጭ ጉዳዩን ብትልክ ምን ማለት ነው? እንደዛ ማለት ነው። ለቦታው የሰጠኸውን ደረጃ እና ክብር ነው ሊያሳይ የሚችለው። እኛ በዛ ልክ መላክ መቻል የነበረብን እንደዚህ ዓለም አቀፍ የሆኑ ሚቲንጎች ላይ በጣም ለቦታው ዲዘርቭ የሚያደርግ ደግሞ መሪም ቢሆን ደግሞ የበለጠ ልትኮራበት የምትችለው አይነት ነገር ነው። መለስ ለምንድን ነው አንዴ እኮ አይደለም ሁሌ በየዓመቱ በሚደረግ ጊዜ እሱ ነው የሚገኘው አይደለም። እሱ ከወረደም በኋላ እኮ ኃይለማርያም በየጊዜው አቴንድ ያደርጉ ነበር። በዛ ደረጃ ነው መሆን መቻል ያለበት። ለምን እነሱም አዘጋጅ ሀገርን በነገራችን ላይ መድረኩንም የሚያዘጋጀው አካል በዛ ልክ ነው የሚመዝንህ። የተላከው ሰው ውጭ ጉዳይ ሚኒስቴር እኮ ልትልክ ትችላለህ፣ ሚኒስቴር ዴኤታም ልትልክ ትችላለህ እኮ። ግን ደግሞ የተወከለው ሰው ማን ነው የተወከለው ሰው ማን ነው የሚለው ነገር ጥያቄ የሚነሳው ከዛ አንጻር ነው አልተወከለም ልንል የምንችለው። ምክንያቱም እንደዚህ ያለ ነገር ሲኖር ደግሞ በትልልቅ ሚቲንጎች መካከል ሌሎች ትንንሽ ስብሰባዎች ይኖራሉ። እነዛ ስብሰባዎች ላይ ከሌሎች ሀገራት ጋር የምትወያይበት መንገዶች ይኖራሉ፣ ይፈጠራሉ። አህመድ ሺዴን አሁን የገንዘብ ሚኒስቴር ሰው የኢትዮጵያ ገንዘብ ሚኒስቴር መጥተዋል እኮ ሲባል ፕራይም ሚኒስቴር እኮ ነው የሚለው አይደል? ያን አይነት ጥያቄ ነው ሊነሳ የሚችለው። የት አለ እሱስ የት አለ ነው። አሁን ከመሪዎች ጋር አንድ ሚኒስቴርን ማስቀመጥ ማለት ያም ዲዘርቭ አያደርግም፣ የሚመጥን ነገርም አይደለም ነው የምልህ። በተለይ እንደዚህ ትልልቅ አሁን የአፍሪካ ህብረት እዚህ ብዙ ጊዜ ይሰበሰባሉ። ሲሰበሰቡ በትልልቅ ስብሰባዎች በጣም ትንንሽ ስብሰባዎች አሉ። በትንንሽ ስብሰባዎች የሚመለከታቸውን እንኳ ታደርጋለህ። የመሪ ያቻላቻ የሚባል ነገር አለ። ስለዚህ በዛ ደረጃም ፓርቲሲፔት አለማድረጋችን አንድም እንደመጣል ነው። በሁለተኛ ደግሞ ያው እዚህ ደግሞ ያለነው ጡንቻችን ምን ያህል የፈረጠመ እንደሆነ ደግሞ እዚህ እያሳየን እዚህኛው ዝግጅት ላይ እኮ ተገኝተዋል አይደል? የሀገሩ ላይ ያውም ጀት ላይ ወጥተው ማለት ነው። ያስፈለገ ራሴ ልመጣልህ እችላለሁ እኮ ነው ሜሴጁ። ራሴ እያበረርኩ ልመጣ እችላለሁ። ምንድን ነው የምትፈልገው አንተ ሰውዬ አይነት ነገር ነው እንጂ ሌላ ነገር አይደለም። ይሄ በቃ በምንም ልተረጉመው አትችልም። መቼም ውስጡን ሳያውቁት ቀርተው ነው አትልም። በወታደር ህይወት ውስጥ ያለፉ ናቸው። ምናልባት ጀት አብራሪ ባይሆኑም በሌላው ወታደራዊ ዘርፍ ውስጥ ያለፉ ናቸው እና ያን አለመሳተፋችን አንድ ነጥብ እንደመጣል ቢሆንም እዚህ ጋር ግን ያው እያሳየን ያለነው ነገር ያለንን ኃይልና ጡንቻ የሚያሳይ ስለሆነ ያው ተገቢ ሆነ እንደ ሀገር ትንሽ ለዚህ ለአየር ኃይል ግቢ ተገኝተው ላደረጉት ንግግር ጠቅላይ ሚኒስትሩ ያው ግልጽ ነው የኤርትራን ነው የሚመለከተው ትልቁ መልእክት እያልን እያነሳን ነው እና ለዚህ መልእክት መልስ እንዲሰጡ የምንጠብቀው የኤርትራ ሰዎችን ነበር። ያው እኛም የሆነ ጊዜ ትዝ ይለኛል ቲፒኤልኤፎች እኛም ድሮን አለን አይነት ድሮን እየገዛን ነው ድሮን አለን አይነት ምላሽ ይሰጡ ነበር እና የኤርትራ ሰዎችም አይ እኛም መሳሪያ ያለን ዝግጁ ነን ምናምን እንዲሉ እንጠብቅ ነበረ። ግን ከነሱ ቀድሞ ምላሽ የሰጠው አስረስ ማረ ዳምጤ ነው። የፌስቡክ ገጹ ላይ እነኚሁ ባለሚጎች ትናንት የነፍስ አድን ጥሪ የተደረገላቸው ናቸው የሚል ሾርኔ ነገር ተናግሯል።
ያኔ ከቲፒኤልኤፍ ጋር በሰሜኑ ጦርነት ድንገት ሰሜን ዕዝ ሲጠቃ ወደ ኤርትራ ሸሽተው ነው እንደገና ተደራጅተው መጥተው ጥቃት የሰነዘሩት እንደምታስታውሰው። ጠቅላይ ሚኒስትሩም የኤርትራ መንግስት ባይኖር ኖሮ ምናምን እያሉ ይናገሩ በደንብ እያደነቁ ይናገሩ ነበረ። እና አሁን ባለሚግ ብላችሁ ያጣጣላችኋቸው እነዚህ ሀገራት ናቸው፣ የነፍስ አድን ጥሪ የተደረገላቸው ሀገራት ናቸው የሚል ቀጥተኛ ምላሽ ነው ጠቅላይ ሚኒስትሩ የሰጠው። እና ጥያቄ የሚያስነሳው ኤርትራዎቹ ዝም ብለው አስረስ ማረ ዳምጤ ምላሽ የሰጠበት መንገድ ምንድን ነው የሚያስብል ነው ብዬ ነው። እሱ አንዳንዴም የሚያስተዛዝብ ነው። አንዳንዴ ደግሞ ያው የተነሳው ኃይል ታጣቂው ቡድን የጠቅላይ ሚኒስትሩን ንግግር ማጣጣል አንደኛው እንደ ዲፕሎማሲ የሆነ ወይ ደግሞ የፕሮፓጋንዳ ስልቱ ነው። ፕሮፓጋንዳ ስልቱ እናድርገው እንግዲህ ዲፕሎማሲ ከሆነ በዛ መንገድ እንኳን መሄድ አልነበረባቸውም። ግን የማጣጣሉ ነገር ስታየው ዞሮ ዞሮ አንድ የፕሮፓጋንዳ ሲስተም ነው። አሁን እኮ ልንገርህ፣ ማንም ምንም ቢል ማንም ምንም ቢናገር ለዛ ምላሽ መስጠት ያን ያክል ዝግጁነት ያላቸው አይመስለኝም። በመሪ ደረጃ ካሉት ጋር ካልሆነ በስተቀር ማለት ነው። ለምሳሌ ኤታማዦር ሹሙ የሚናገሩትን ሊሆን ይችላል፣ ጠቅላይ ሚኒስትሩ የሚናገሩትን ሊሆን ይችላል። ከዛ ውጭ ደግሞ የርዕሰ መስተዳድሩ የአማራ ክልል በቃ እነሱን ነው እየተከታተሉ መልስ ለመስጠት የሚሞክሩት፣ እግር ለእግር የሚሄዱት ማለት ነው። በዛ መንገድ ነው ልታየው የሚገባው። አንደኛ። ሁለተኛ ግን ያው የሚመለከተው አካል ቀርቶ እነዚህ መልስ ሰጡ የጠቅላይ ሚኒስትሩ ንግግር ለማጣጣል የተሄደ መንገድ ነው ሊሆን የሚችለው። ከዛ በዘለለ መቼም የኤርትራ ስፖክ ፐርሰን አድርጋ ቀጥራቸዋለች ብለን አናስብም። እነ የማነ ባሉበት እነሱ ምላሽ መስጠታቸው ይሄን አትርሱ ነው። ጀስት ሌላ ነገር እኮ አይደለም ማለት እኔ አሁን እንዴት ነው የምትረዳው ምናምን ብለህ ብትለኝ ይሄን ነገር አትርሱ፣ እንዲህ አድርገውላችኋል። አሁን ዛሬ የምታጣጥሏቸው አንድ ወቅት በችግራችሁ የደረሱላችሁ ነበሩ። ህወሓትን እንድታሸንፉ የረዷችሁ እነሱ ናቸው። ከህወሓት ጋር በነበረው ጦርነት ህወሓት አስበው እንግዲህ ይዛኔ በአንድ በኩል እዚህ ከኢትዮጵያ ጋር ከማዕከላዊ መንግስት ጋር ጦርነት ላይ ነው ያለው። በሌላ በኩል ደግሞ በኤርትራ በኩል ደግሞ ወደ መቀሌ ድረስ ገብተው አሁን ትግራይ ውስጥ ያሉ አብዛኛው ፋብሪካዎች ከጥቅም ውጭ ሆነዋል። ከጥቅም ውጭ ያደረጋቸው ወይ ደግሞ ውስጥ ያሉት መሳሪያዎቹን የዘረፈው የጦርነቱ ጥይት ምናምን ከማረፉና ድሮን ከማረፉ በላይ ነቅለው ማቴሪያሎችን ይዘው ያግዙ ነበር ነው ነቅለው ያግዙ ነበር ነው። እንግዲህ which means ያን ጊዜ ህወሓትን ለማሸነፍ ራሱ ምክንያት የሆናችሁ ኤርትራውያን ናቸው። እና እንዴት ያንን ውለታ ጥላችሁ ነው ዛሬ ስለሚግ 21 ስለጀቱ አንስታችሁ እዛ ጋር ስላለው ነገር የምታወሩት አይነት ነገር እንትን የማድረግ ነገር ነው ብዬ ነው የማስበው። እና ባይሆን ጥሩ ነበር። የኛው ሰው በእኛው ግን እንደዛ ነው። አሁን እንደዛ ልንወስደው እንችላለን። ምክንያቱም መንግስትና ህወሓት ሲዋጉ እዚህ ጦርነት ላይ የተሳተፉ የኤርትራ መንግስት ብቻ አይደለም፣ ራሳቸው ፋኖቹም ተሳትፈዋል። እና ራሳቸው ያሉበት ጦርነት ነው እና ከሌላ ረድቷችሁን ያሸነፋችሁት የሚለው የእነሱን ዋጋ የሚያሳንስ ስለሚመስላቸው በዛ ደረጃ ያነሱታል ወይ ያስቡታል ብሎ ለመናገር ትንሽ ይቸግረኛል። ግን አሁን ያለውን ሁኔታ አያንጸባረቅም ወይ? አሁን የኤርትራ መንግስትን እንዲህ ተናገርክ ማለት የመሬት ሰጪያቸውን ፕሬዚዳንት ወይ ደግሞ ሀገር ተናገርክባቸው ማለት ነው። ባለፈው ጽምዶ እኮ አሁን ሰፊ መሬት አለው እያልከኝ ነበረ። ፋኖንም ቲፒኤልኤፍንም የሚያስተናግድ ሰፊ መሬት አለው እያልከኝ ነበረ። ጽምዶ የሁለት አካል ሳይሆን ፋኖም ተጨምሮበታል አይነት ነገር። ዘመነ ካሴ ራሱ አስመራ ነው ያለው የሚሉ ወሬዎችም አሉ። እና ልክ የኤርትራን ስትናገር፣ ልክ ኢሳያስ አፈወርቂን ስትናገር መሪያቸውን እንደተናገርክባቸው ሊያስቡ ይችላሉ። የሚሸሸጉበትን ነገ ከነገ ወዲያ የሚሸሸጉበትን ሀገር እየተናገርክባቸው እንደሆነ ሊያስቡ ይችላሉ። እውነት ይሁን ውሸት ነው የሚሉት እነሱ። ግን የኢትዮጵያ መንግስት ድንበር ላይ ይዣለሁ ብለዋል። ከኤርትራ መንግስት ሲመጣ የነበረ ጥይት፣ በብዙ ሺህ የሚቆጠር ጥይት ሰጪያቸውንም ጭምር ነው እየተናገርክባቸው ያለው። እና አሁን እንደው ወደኋላ 3 እና 4 5 ዓመት ሄደው የኤርትራ መንግስት እኮ ረድታችኋል እና ለምን እንዲህ ትናገሩታላችሁ እያሉ ይመስላል። አሁን ያለውን የጥይት ሰጪያቸውን መንግስት ስም እየጠበቁ አንተ እንዳልከው ስፖክስ ፐርሰን እንኳን ባይሆኑ
እንደው ትንሽ ፈንጂ አምካኝ አይነት ነው የንግግርም ቢሆን ኤርትራ ጋር ከመድረሱ በፊት እንዲህ አይነት ንግግሮች እስኪ እናምክን አይነት ብለው በአደባባይ ይወጡ ነው ይመስለኝ። አይ እሱ የጥቂት ጊዜ ነው የሚሆነው። ምክንያቱም ምን አለ መሰለህ እኔ እንደማስበው ፋኖ በተወሰነ መንገድ ከኤርትራ መንግስት ጋር ሊያግባባው የሚችለው አንድ ላይ ያደርገው የሚችለው ነገሮች ቢኖሩም በዛው ልክ ደግሞ የሚያለያየው ነገር ይኖራል ብዬ እማምነው። ሊያስማማው የሚችለው ነገር ምናልባት አሁን እንዳልከው መሳሪያ መስጠቱ፣ ሜዳ መፍቀዱ፣ አስፈላጊ ግብአቶችን ማቅረቡ እነዚህ ነገሮች እና እንዲሁም በቃ እንደው ለስልጣን ወደ ድርድር እስከሚመጣበት ጊዜ ድረስ ወደ ድርድር እስከሚመጣበት መንገድ ድረስ ያሉትን ነገሮች አግዛለሁ ማለቱ አንድ ነገር ነው። ሁለተኛ ደግሞ ለኤርትራ መንግስትም አንድ እድሜ መግዣ ይሆናል ብዬ አስባለሁ። ምክንያቱም የኢትዮጵያ መንግስት አሁን ባለው ሁኔታ ከፋኖ ከኦላክ እና ከቲፒኤልኤፍ ጋር ያለውን ነገር ሰላም ሳይፈጥር ወደ ኤርትራ ጦርነት ይገባል የሚል ምንም እምነት የለኝም እኔ በራሴ። ምክንያቱም መጀመሪያ ውስጥ ያለውን ነገር መስመር ካላሲያስ ውጭ ልዋጋ ብለህ ባልክ ቁጥር ውስጥ ያለው ጦርነት ደግሞ የበለጠ አስከፊና የተባባሰ ሆኖ ለስልጣን የሚያሰጋ ነገርም ሊመጣ ይችላል። እንግዲህ ፋኖ በአንድ በኩል እነዚህ ነገሮች ተመችተውት ቢሄድም ቢቀጥልም ላስት ላይ ግን እንደው በረጅም ጊዜም ጉዞ ቢሆን ስልጣን ቢይዝ ከኤርትራ ጋር የሚኖረው ነገር ሰላም ይሆናል። ያለ ወደብ መኖር የሚባለው ነገር ሰላም ይሆናል። እንደው ፈርምልኝ እንኳን እንፈራረም አደራ በቀይ ባህርና በአሰብ አትምጡብኝ የሚል ስምምነት እንኳን ቢፈራረሙ ያ ፊርማው ይጸናል ወይ ብለህ ስታስብ ነው አይሆንም። ሁሉም ቦታው ላይ ስትሆን ስልጣኑ ላይ ስትሆን ለህዝብህ ለሀገር የሚያስፈልገው ነገርና ከዚህ በኋላ አሁን እስከ 130 ሚሊዮን የሚገመተው ህዝባችን ነገ ጠዋት 140 150 የማይደርስበት ምንም ነገር የለም። እነ ናይጄሪያን የማንበልጥበት 180 ሚሊዮን የማንሆንበት ምንም ምክንያት የለም። ምክንያቱም በጤና በኩል የምታየው ፖሊሲ እንደ ቻይና አንድ ልጅ ውለዱ 2 ልጅ ውለዱ ምናምን የሚል አይደለም። መዋለድ ነው ዝም ብሎ። እንደውም ህዝብና ቤት ቆጠራ ከተደረገ ቆይቷል። በእርግጠኛ ነኝ ቢቆጠር ከ130 ሚሊዮንም ልንበልጥ እንችላለን። ይሄን ህዝብ ይዘህ በየትኛውም ፋኖም ስልጣን ቢይዝ፣ ኦላም ስልጣን ቢይዝ፣ ህወሓትም ስልጣን ቢይዝ የባህር በር ጉዳይ ጥያቄ ከመሆን ወደኋላ የሚመለስ ነገር አይደለም። አይሆንም፣ አይቆምም፣ የሚቀጥል ነው የሚሆነው። ዞሮ ዞሮ አንድ ቀን ጦርነት መፈንዳቱ አይቀርም፣ መቀጠሉ አይቀርም። አሜሪካ ጣልቃ ትገባለች አትገባም ሌላ ነገር ነው። የሌላው ሀገር ጣልቃ ገብነት ያን ያህል የሚያሰጋ ነው ብዬ አላምንም። ለዛ ነው በመጨረሻ የምናነሳው ጥሩ የሚሆነው አስረስ ማረዳምጤ እዚሁ ላይ አንድ የተናገረው ነገር በፌስቲቫል ጋጋታ የሚድን ሀገር የለም። የቅድም የጦር አቅሟን እያሳየች ነው ኢትዮጵያ የሚል ነገር አንስተን የለ በፌስቲቫል ጋጋታ የሚድን ሀገር የለም የሚል ንግግርም እንደ ጽሁፍም ጽፏል። የፌስቡክ የጠቅላይ ሚኒስትሩን የአየር ኃይል ብሎ ካየ በኋላ ነው እዚሁ ቅድም ያነሳ ነው ምላሽ ላይ ነው አያይዘው ያነሳውና ይሄ ነገር ከፌስቲቫል ከፍ ያለ ነው የሚል መልእክት እያነሳን ነበር። እናንተ ለኤርትራም ይሁን ለማንም የኢትዮጵያን ጠላቶች ናቸው ብለን ካሰብን ካሉ ሀገራት ለእነሱ የተላከ መልእክትም ጭምር ነው ያላትን የጦር አቅም እያሳየች ነው እያልን ነበር እና አስረስ ግን በፌስቲቫል ደረጃ ነው ያወረደው እና በፌስቲቫል ጋጋታ የሚድን ሀገር የለም እያለ ነው። ይሄ ነገር ምናልባት አስግቷቸው የሆነ የታዩት የጦር መሳሪያዎች አሁን እነሱ የሚጠብቋቸው መሳሪያዎች እና ኢትዮጵያ የታጠቀችው መሳሪያ አንድ ኃይለ አብ የሚባል ልጅ ቲክቶክ ላይ በደንብ ስለ የጦር አውሮፕላኖች የሚሰራ ልጅ አለና እያየሁት ነበረ። ፎቶ ላይ ቪዲዮ ላይ ታዩትን የጦር አውሮፕላኖች ሄሊኮፕተሮች ስፔሲፊኬሽናቸውን ሲናገር ነበረ እና ምን ያህል ፕሪሳይስ እንደሆኑ ምን ያህል ዘመናዊ እንደሆኑ እና በደንብ ሲናገር ነበር። ይህንን የታጠቀ መንግስትን እንዴት አድርገን አሸንፈን ነው 4 ኪሎ መንገቡ የሚል ራስ ምታት ያመጣው ንግግር እንዳይሆን ብዬ ነው። የፌስቲቫል ጋጋታ እሱ ያው የመጀመሪያው ነገር አለመፍራት ነው ይባል የለ ራሱ ፍርሃትን አለመፍራት ነው ይባላል የስነ ልቦና ባለሙያዎች። ከዛ ቀጥሎ ያው አንድም አለመፍራት ከዛ ማጣጣል ነገሮችን ነው እንጂ እኔ ስለ ጀትና ስለ ድሮን ያን ያህል ዲፕ የሆነ ጥልቅ የሆነ እውቀት የለኝም። ግን የደብረ ዘይቱን በደንብ ጎብኝቻለሁ፣ አይቻለሁ። እያንዳንዱን አይተናል፣ ጎብኝተናል። የትምህርት ብቃት የሚሰጥበትም
ሲሙሌተር ትሬኒንግ ጀምሮ ምን እንደነበረ እያንዳንዱን አይቻለሁ፣ ጎብኝቻለሁ ነው የምልህ። ከለውጡ በኋላ በተለይ ከትግራይ ጦርነት በኋላ ወስዶ አስጎብኝተውን ነበረ። ስናየው ሌላው ሀገር ላይ ያለውንም ጎግል ብታደርገው ተመሳሳይ የሆነ ነገር አለ። በእርግጥ አንድ ነገር አለ፣ አገራት በሙሉ የሚስማሙት የኢትዮጵያ መንግስት አጠቃላይ ሊያደርገው የማይችለው ነገር በጋዜጠኝነት ሙያ ውስጥም ስትማር የሚነገርህ ይሄ መከላከያ ውስጥ ያሉ ወይ ደግሞ የጦር እንትኖቹን እንዲህ በተወሰነ መንገድ ያሉትን ነው እንጂ የምታሳየው ጠቅላላ አታሳይም። ቁጥሩን አትናገርም፣ ብዛቱን አትናገርም፣ የሚሊቴሪውንም ብዛት አትናገርም፣ የድሮኖቹንም ምናምን። ግን የኢትዮጵያ መንግስት እስከ አፍንጫው ሊባል በሚቻል ደረጃ ታጥቋል። ይሄ እንደውም አንድ እንግዲህ በሩመር ደረጃም ነበር መጀመሪያ የሚነገረው፣ ግን ወደ እውነት የሚያደላ ነገር አለ ይባላል። የቱርክ መንግስት ነው የሰጠው ይባላል። ከቱርክ መንግስት ጋር ምንም አይነት ግዢ አይደለም የተፈጸመው። የቱርክ መንግስት ተቃዋሚዎች በመላው ዓለም ሆነው የተለያዩ ገቢ ማስገኛ ገንዘቦችን ንግድ ዓለም ውስጥ እየተንቀሳቀሱ ነው ያሉት። እዚህ ኢትዮጵያ ውስጥም የቱርክ ትምህርት ቤት ነበር። ያ የቱርክ ትምህርት ቤት በጣም ከፍተኛ የሆነ ገቢ የሚያስገኝ ነው እና የቱርክ መንግስት ተቃዋሚዎች ከዚህ ገንዘብ ከዚህና ከሌሎች ዓለማት ሌሎች ሀገራት ላይም እንደዚሁ ካሏቸው ገንዘብ አሰባስበው ነው ተቃዋሚውን የሚረዱት። የቱርክ መንግስት ምን አደረገ? ልክ እነዚህ ገቢ የሚገኝባቸው ቦታ ካሉት ሀገራት ጋር ፒስ ፈጠረና እነሱን አሳልፋችሁ ስጡኝ፣ አለዛ ደግሞ የእነሱን የገንዘብ ምንጭ ቀይሩት፣ ያንን ተቋም ከህገወጥ ታጣቂዎችን ስለሚረዱበት ለእኔ ለመንግስት ስጡኝ፣ እኔ ደግሞ የምትፈልጉትን ልስጣችሁ አለ። የእኛ መንግስት ያደረገው አንድና አንድ ነገር ትምህርት ቤቱን ለቱርክ መንግስት አስረከበ። የቱርክ መንግስት ደግሞ በምትኩ ድሮን ሰጠው። ምንም አይነት አሁን $1 አንድ እንትን ሲተኮስ ስንት ዶላር ያወጣል ምናምን ብለው ሌሎች ትንታኔ ሊሰጡን የሚሞክሩ አሉ። ግን መንግስት በዛ ደረጃ በዶላር ገንዘብ ወጪ አውጥቶ አደረገ አይደለም። ጊቭ ኤንድ ቴክ አይነት ነገር ነው። ተቃዋሚዎችን የሚረዱትን ትምህርት ቤት ነጥቆ ለመንግስት ሰጠ። መንግስት ደግሞ ድሮን ልስጥ አለ። ድሮን ከቱርክ ሰራሽ የሆኑ እንደሆኑ ብዙዎቹም ስለታዩ ነው። የኢትዮጵያ መንግስት ታጥቋል በዛ ደረጃ። እንግዲህ አስረስም መሆኑ ሌሎች በዚህ ደረጃ ላይ ያለውን ነገር ጀስት አንደርስታንድ ማድረግ መቻል የሚገባቸው። በእርግጥ ኤታማዦር ሹሙም ባለፈው አንድ ወቅት ተናግረዋል መሰለኝ። እኛ ያን ጊዜ እንደውም የትግራዩ ጦርነት ላይ ነው እኛ የምንዘጋጀው ለሀገር ውስጥ ላለው ጥቃቅን ኃይሎች የምንዘጋጀው ለውጩ ነው የሚል ነገር አለ። በእርግጥ ነው ሊያሰጋም የሚችለው የውጩ ይሆናል እንጂ የሀገር ውስጡ ያን ያህል ይሆናል ብዬ አላምንም። እንደውም አሁን ብዙዎቹ ወደ ድርድር እየመጡ ነው አይደል? እንዲያሉ እኔ አሁን ወደ ድርድር የመጡትን ራሱ ስቴጅ ላይ እነኚህ ሰዎች ተገደው ነው የሚናገሩት በሚል የእነሱን ንግግር እየሰማሁ ነበር። እና አማራ ተበድሏል፣ አማራ ተገፍቷል። በእነዚህ ነገሮች ላይ የአማራ ጥያቄ አልተመለሰም። አሁንም ድረስ የኔ እምነት ነው። ግን የሚመለሰው በጦርነት ጫካ ገብቼ ሳይሆን ወይ ታጣቂ ሆኜ ሳይሆን መንገዱን እንቀይር ብለን ነው ወደ ፒስ የመጣ ነው የሚል ነገር አምጥተዋል። እና እኔ እንግዲህና አስረስም ያው በቀጣይ ጉዟቸው ሊሆን የሚችለው ወደ እዚሁ አንድ መሆናቸው መሰባሰባቸውም ይህንን መንገድ ያሳጥረው ይሆናል። ዛሬ ጠዋት ቢቢሲ አማርኛ ላይ ሰፊ ዘገባ እያየው ነበረ። አንድ መሆናቸው መሰባሰባቸው ለድርድር በር ሊከፍት ይችላል የሚል እና እንትናቸውም ላይ ያው ያወጡት መግለጫም ላይ ከዚህ በፊትም አስረስ ማረዳምጤም ለድርድር ሰፊ ልብ አለው ተብሎ የሚታመን ሰው ነው እና የአሁኑ የቢቢሲ ላይ የወጣው ዘገባም ያንን አይነት ነገር የሚያመላክት ነው። ብዙዎች ላይ ግን ጥያቄ እየፈጠረ ያለው ነገር አሁን የተፈጠረው አፋብን መሪው ዘመነ ካሴ ነው። በየጊዜው እየወጣ ንግግር የሚያደርገው መልስ የሚሰጠው ግን አስረስ ማረዳምጤ ነው። ምንድነው በዚህ መሀል ያለው የሚለው ነገር እኛ እናውቅም፣ ግን እንዲህ አይነት ጥያቄዎች እየተነሱ ነው። እንደተባለው ኤርትራ ካልሆነ በስተቀር ዘመነ ካሴ የእሱን ቦታ ወርሶ እንግዲህ አስረስ ማረዳምጤ መልእክት የሚያስተላልፍበት መንገድ እስካሁን አልገባንም፣ ግን መሪው እሱ ነው። የትኛውንም ነገር ግን እየወጣ እየተናገረ ያለው አስረስ ማረዳምጤ ነው። ምን አይነት ነገር እንዳለ ስናውቅ ወደ ተመልካቾቻችን የምናደርስ ይሆናል። እጅግ አድርጌ ያመሰግናለሁ በጣም ውድ ቤተሰቦቻችን። እናንተም ከኛ ጋር
ለነበራችሁ ቆይታ እጅግ አድርገን እናመሰግናችኋለን። የእናንተስ አስተያየት ምንድን ነው? በተለመደው መልኩ ልታደርሱን ትችላላችሁ። ደውሉልን፣ ጻፉልን፣ ይደርሰናል። ለሚቀጥሉት ፕሮግራሞቻችን ግብአት ይሆነናል። እነሱን ማድረጋችሁን አትዘንጉ። ቴዎድሮስ ካሳና አማሃ ደገፋ ከእናንተ ጋር ቆይታ አደረግን። የዛሬውን እዚህ ላይ እናበቃለን። በሚቀጥለው ፕሮግራም በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልን።